ብዬ ብጥር አልሞላልኝ ብታገስም ጊዜው ቀኑ የራቀብኝ ኑሮም አልሆነም ቀላል እንደ ዋዛ ያሰብኩት ይመክናል ሰበቡ የበዛ ስንቱን ትቼ የቱን ላውጋሽቴ ብዙ ነው ጭንቀቴ ስንቱን ላውጋሽቴ የቱን ላውጋሽቴ ብዙ ነው ጭንቀቴ ባሻው ተሰልፎ ዳሻው ቢያዘግም ወዳሰበው ቦታ ዛሬም ነገም ችግር ከሰው ላይ አይጠፋ የጊዜ ጨዋታ የዚች ዓለም ኑሮ እንቆቅልሽ ሆኗል መች ይደላደላል በአንድ ወገን ሲክቡት ሌላው በበኩሉ በተራው ይዘማል ኧረ ተይኝ እኔማ ሞኝ ነኝ ኧረ ተው ነገን አስባለሁ ኧረ ተይኝ የዋለ ማደሩን ኧረ ተይኝ በምን አውቀዋለሁ ኧረ ተይኝ ላዋይሽ አግዢኝ ኧረ ተይኝ ከአንድ ሁለት ብርቱ ነው ኧረ ተይኝ ስንቱን ሆድ ይችላል ኧረ ተይኝ ብቸኛው ልቤ ነው ኧረ ተይኝ ስንቱን ሆድ ይችላል ኧረ ተይኝ ብቸኛው ልቤ ነው ከፋኝ ብዬ ተስፋ አልቆርጥም ደክማለሁ የሥራዬን የዕድሌን እመኛለሁ ቢሳካልኝ ቢሞላልኝ ስደላደል አልፎ አውግቼ ውለዋለሁ ያንቺን በደል በጅምር እንዳይቀር ምኞት ፍላጎቴ ሁሌ የምለፋለት መወደው መክሊቴ አምላኬ አንተው ተመልክተህ ልፋት ጥረቴን አንድዬ ያሳምረው መጨረሻዬን አምላኬ ያሳምረው መጨረሻዬን ደፋ ቀና ብለው ብጥር አልሞላልኝ ብታገስም ጊዜው ቀኑ የራቀብኝ ኑሮም አልሆነም ቀላል እንደ ዋዛ ያሰብኩት ይመክናል ሰበቡ የበዛ ስንቱን ትቼ የቱን ላውጋሽቴ ብዙ ነው ጭንቀቴ ስንቱን ላውጋሽቴ የቱን ላውጋሽቴ ብዙ ነው ጭንቀቴ ያሰብኩት ጉም ሆኖ አልጄበት ሲለኝ እየተበተነ ያምናው ለዘንድሮ ቅሪቱ አልተረፈኝ መች እንዳልኩት ሆነ መድረሻውን ሳስብ የሰው ማረፊያው ከሰማይ ሲርቀኝ የዓለምን እንቆቅልሽ ዝብርቅርቅ ጨዋታ የምለው ጨነቀኝ ኧረ ተይ ሰብሉ ዘረዘረ ኧረ ተይ ነፍስ አዳነልኝ ስል ኧረ ተይኝ ዋቅመና ሲያስቀረው ኧረ ተይ ሳያሸት ሳይበስል ኧረ ተይኝ የጀመርኩት ጉዞ ኧረ ተይኝ ማለፊያው ሲዘጋ ኧረ ተይ ለጠፋው መካሻ ኧረ ተይኝ የት ልሂድ ፍለጋ ኧረ ተይ ለጠፋው መካሻ ኧረ ተይኝ የት ልሂድ ፍለጋ ከፋኝ ብዬ ተስፋ አልቆርጥም እደክማለሁ የሥራዬንም የዕድሌን እመኛለሁ ቢሳካልኝ ቢሞላልኝ ስደላደል አልፎ አውግቼ ውለዋለሁ ያንቺን በደል አልፎ አውግቼ ውለዋለሁ ያንቺን በደል
አልፎ አውግቼ ውለዋለሁ ያንቺን በደል አልፎ አውግቼ ውለዋለሁ ያንቺን በደል የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? ሰው አንስቼ ላነሳሳሽ የእግሬ እሳቴ ነሽ እንዴት ብዬ ልርሳሽ? መንፈሴን አርክሜ ስጋዬን ጨርሼ ስጋዬን ጨርሼ ባጽሜ እራመዳለሁ ከሰው ባንቺ አንሼ ከሰው ባንቺ አንሼ የውስጤ ደስታ በሀሳቤ ተለውጧል ሀሳቤ ተለውጧል ልቤም ያለ ድንኳን ሐዘን ተቀምጧል ሐዘን ተቀምጧል ለብሼ ማልወጣ ያምርብኛል ብዬ ያምርብኛል ብዬ አዲስ ማያሻ አሮጌውን ጥዬ አሮጌውን ጥዬ ምን ሕይወት ሊኖረኝ ከአንቺስ ተነጥዬ ከአንቺስ ተነጥዬ ከአንቺስ ተነጥዬ የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? ሰው አንስቼ ማላውቅ ዛሬስ ላነሳሳሽ የእግሬ እሳቴ ነሽ እንዴት ብዬ ልርሳሽ? መልኬም ተቋቆረ ገላዬም ገረታ ገላዬም ገረታ ሰተሽኝ ክፉ
ከአንጀቴ የማይወጣ አልተገኘም ፍጹም አይዞህ የሚለኝ ሰው አይዞህ የሚለኝ ሰው እስከ መቼ ድረስ እምባዬን ላፍሰው እምባዬን ላፍሰው ፍቅርሽን ስሸፍን ያዩብኛል ብዬ በረታ መሰለኝ አቃተኛ እንጂዬ ተያጨክኝብኝ አልገፋውም ችዬ 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 እሺ ታምራት ፍቅሩ የተፈራ ነጋሽን አልፎ አውግቸው የሚለውን ዜማ ነው ይዘ የመጣው። እውነትም እንዳልከው ሰምቼው አላቅም መድረክ ላይ ለውድድር ቀርቦ እንዲህ አይነት ዘፈኖችን ለውድድር ስታመጡ እኔ ያልተሰሙ ከመሰማታቸው ውጪና ሌሎች ዜማዎችን ሰዎች እንዲያውቁ ያልተዘፈኑ ማለት በሰው ጆሮ ውስጥ በደንብ ያልገቡት እንዲመጡ ከማድረግ ውጪ የበለጠ ተጠቀማላችሁ ብዬ የማስበው ያንን ለማግኘት በጣም ብዙ ዜማ ታዳምጣላችሁ ብዬ ስለማስብ እንደዚህ አዲስ ዜማዎች መድረክ ላይ ሲመጡ በጣም መበረታታት አለባቸው ብዬ ነው የማስበው። ጎበዝ የተለየ ዜማ ይዘህ መምጣት በጣም የሚገርም ድምጽ ነው ያለ። በጣም ቀላጭ በደንብ ጉሮሮህ የሰላ በደንብ ማዜም የሚችልና የሚገርም ድምጽ ነው ያለ። ግን ይሄ መርገብገቡን ነገር ካልቀነስከው ዜማዎችን ሁሉ ሊያበላሽብን እርግብግቢቱ ከመብዛቱ ዜማው በጣም የሆነ ትታለ እንዴት ነው ስሜቱን ለማምጣት ነው አንተ ያሰብከው። ግን የተወሰኑ ቦታዎች ላይ ከዛ በላይ ያለፈና የሆነ ብለን እንድናዳምጥ የሚያደርግ ነገር አለውና እሱ ነገር ልታስብበት ይገባል። በጣም ባይርገበገብ እና የዘፈን ምርጫህን በደንብ አስብበት። ማምጣት ይሄ ጥሩ ነው። እዚህ ጋር በደንብ የኔን ጉሮሮ መፈተሽ ይችላል የሚለውን ዜማ እንድታስብበት ነው የምመክርህ። እና ትልቅ ነገር እንድትለማመድ እኔ ምክሬን የምሰጥ ከሆድ የሚወጣ ድምጽ ወፍራ ማለት እንዲ ሙልት ያለ ወፍራም አይደለም። በራስ ሬንጅ ውስጥ ሆኖ ግን የሚወጡት ድምጾች ሁሉ ሙልት ያሉ እንዲሆኑ በደንብ ከሆድ የሚወጣ የድምጽ አወጣጥ ስርዓት መማር አለብህ ብዬ አስባለሁ። በተረፈ በጣም ብዙ ነገሩ ጥሩ ነው። ከቅኝት ጋር በተያያዘ ወጣ ገባዎች ነበሩት። እሱን በሚቀጥለው እንደምታስተካክል ተስፋ አደርጋለሁ። መልካም እድል። ቃላብ ገዛኸኝ አሁን ቃላብ መጣ ወደ መድረክ ላይ። ቅድም ቃላብና ያመጣው ሙዚቃ ተለያይተው ነበር። አሁን ግን በጣም በጥሩ ሁኔታ በጥሩ ስታተስ ነው የተመልሰ የመጣውና የጋሽ መሐሙድ አህመድን የሀዘኔ መርሻ የሚለውን ዜማ በጣም በቃ ዜማውና ገጥሙ የሚፈልገውን ልክ በደንብ ተጫውተዋል ብዬ ነው የማስበው። ትንሽ የሆነ ቦታ ጋር ቅኝት ተሰምቶኛል፣ ግን ብዙ ነገሩ ቆንጆ ስለነበር ያን ሁሉ የሚደመስስ ነው። አቀራረብህ አንደኛ፣ ተመስጦህ አንደኛ። አንዳንድ ቦታ የዜማ ቅንጣቶችን ለማሳመር ያረከው በዚህኛው በጣም ተደስቻለሁ። በጣም ቆንጆ ነው። በርታ ነው የምለው።
እሺ ታምራት እኔም ልጀምር። እንግዲህ ብዙ ጊዜ ለውድድር ላይ ሰምተነው ማናውቀው ናቲም አንስቶታል፣ የሹሚም አንስተዋለች። ጥሩ ነው። እንደ ሙዚቃ ግን ያው ትንሽ ክፍተቶችን ላንሳ። ታምራት ጥሩ ድምጽ እንዳለ ምንም ጥያቄ የለውም። የቅድሙ ሀሳብ እንዳለ ሆኖ ማለት ነው። ለምሳሌ በዚህኛው ዙር በፍጥነት እንደማታስተካክለው ይገባኛል። ይሄ ቫይብሬሽን የምንለው እነዚህ ረጃጅም ድምጾችን በደንብ አድርገህ ያለ መስራት ማለት ነው። ግን ምንድነው ይሄኛው ዜማ አስጨንቆ ነበር አይደለ? የሚወጣው አካባቢ ይታወቃል አይደለ? ሙዚቃ ደግሞ ምንድነው ኢንተርቴይን ማድረግ አለበት። በቃ አትሊስት እኔ የምለው ምንድነው የዜማ ምርጫ ላይ በደንብ ብታስብበት። ለምሳሌ ገና ልምምድ ላይ ያለ ለጉሮሮ ሲስማማ ታውቀዋለህ አንተ ሳያስጨንቅ ሲቀር ታውቀዋለህና በጥናት ላይ ገና ከመምጣት በፊት የዜማ ምርጫዎቹን በደንብ እዛው ጨርሰህ የሚስማማ የዜማ ምርጫ ብታገኝ እነዚህ መልሶቹ ላይ ይመለሳል ባይ ነኝ። ሌላው ከሞላ ጎደል በጣም ጥሩ ነበረ። ቃላብ አንቺሆዬ ላይ ያለ አንቺሆዬ ቅኝት ላይ ያለ ነበር ምርጫ ያደረከው። በጣም ጥሩ የዜማ ምርጫ ነው። ድንቅ አቀራረብ በጣም አሪፍ ነበረ። እኔ እንደዚህ ጨካኝ ድምጻዊ እንደሆንኩ ነው የማውቀው በዚህ ባጭር ሰዓቱ። ስለዚህ ከዚያው መውረድ አያስፈልግም ማለት ነው። እንግዲህ የሚቀጥለው ሳምንት በደንብ ነው እንደተባለው አሁንም ወደ ቀድሞ ከፍታ መታሃል ማለት ነው። እቺ ማስጠበቅ ያስፈልጋል። በጣም የሚገርም አቀራረብ ብቻ ሳይሆን በጣም የገረመኝ ማይክሮፎኑ ራሱ በጣም ይጣፍጥ ነበርና ቃላቱን እንግዲህ ኢንጂነር ነው። ለምን አንዳንዴ ድምጻዊ ሲያገኝ ማይክሮፎን ዲሌው ሪቨርቡ ምናምኑ ይሰማል። የሚገርማችሁ ነገር እንደዛ ነው ተሳርገዋል። በጣም የሚገርም ነገር ነው። አሁን የተማርኩት ነገር ምንድነው በየጊዜው ያው እኛም ተማሪ ነንና ሳውንድ የሚመጣው ልክ ድምጻችሁ ሲስተካከል ባንዱ ራሱ ታይት ይሆናል። አሪፍ ዘመን ማይክሮፎኑ በቃ ዲሌውን ትሰማዋለህ፣ ሪቨርቡን ትሰማዋለህና ሪኮርድ የተደረገ ቅድም ያነሳችሁ ቀላል አልመሹም። አንዳንድ እንኳን ቢኖር እናልፈዋለን። ችግር ለምን ትልቁ ነገር ገዝቶናል ማለት ነው። ስለዚህ ለሁለታችሁ መልካም እድል ነው ማለት ነው። እሺ ታምራትና ቃላብ ብዙ ሀሳቦች ተነስተዋል። በጣም ጥሩ ነው። ፐርፎርማንሳቸው ምርጫቸው ሁለታቸው በጣም ናይስ በጣም ግሩም ነው። አሁን ታምራት የተፈራ ነጋሽ አልፎ አውግቸው ለመጀመሪያ ጊዜ ነው። እውነት ነው እሱ ለመጀመሪያ ጊዜ የመጣ ነው። ይሄ በጣም ጥሩ ነገር ነው። በነገራችን ላይ ሁሉ ጊዜ የተደጋገመውን ሙዚቃ ማምጣት በጣም ብዙ ሰው ያለውንም ያዜመውንም ሙዚቃ ማምጣት ዲስአድቫንቴጅም አለው እንደናንተ ለተወዳዳሪ። ስለዚህ እንዲህ ያልተነኩ ዜማዎችን በደንብ ሰርች አድርጎ እንደዚህ ማምጣት በጣም ጥሩ ነገር ነው። ቀጥልበት። ከዛ ደግሞ ያመጣው ዜማም ቀላል የሚባል አይደለም። በጣም ፈታኝ ነው። በጣም ሬንጁ በጣም ሃይ ነው። ብዙ የዜማ ክፍሎች አሉት። ፍሬዞቹ በጣም ረጃጅም ያለ ረፍት የሚዜሙ ፓርቶች አሉትና ቀላል ዜማ አይደለም ያመጣው። ቆንጆ ነው በጣም። ከቅድሙ በጣም ደስ ያለኝ ነገር አሁን ምንድነው የጉልበት ነገር በደንብ ተፈቷል። በቃ በደንብ ፊት ለፊት ላይ አሸነፈ የባንዱን ግሩፕ የሚውዚክ አሬንጅመንቱን ግሩፕ አሸነፈ ከፊት በደንብ ትሰማለህ። ይሄ በጣም ጥሩ ነገር ነው። ፍሬዚንጉ ብዙ ቴክኒካል ነገሩ ጥሩ ነው። ዝም ብዬ ቅር ያለኝ ነገር ብቻ ልንገርህ። ከቅኝት ጋር በተያያዘ ብዙ ፓርቱ ጥሩ ነው፣ ግን አሁንም ከዚህ በላይ መሆን ይችላል። ብዙ ፓርቱን ጥሩ ካደረገ አንድ ዘፋኝ ሌላ ቦታ የመሳሳት የመፍረስ እድሉን ማጥበብ ይችላል ስቲል ማለት ነው። በቃ ጆሮዎች ሰርቷል ማለት ነው። ትኩረት መስጠት ያ ነገር አለ። ትኩረት መስጠት ነው። ከቫይብራቶ ጋር ወይም ይሄ ድምጽ ማንቀጥቀጥ ቴክኒክ ጋር የተነሳው ነገር አሁን ከቅድሙ በጣም ቀንሷል። ግን ምንድነው ትረሳዋለህ ደግሞ መሀል ላይ ልማድ አይደለ? ልማድ ደግሞ ትንሽ ጊዜ ይፈጃል። ዛሬ በዛሬ አሻሻል የሚባል ነገር አይደለም። ግን ሁሉ ጊዜ ለራስህ አሳይመንት ወስደህ እሱን ነገር ማሻሻል ቴክኒክ ነው። ባይዘው ጥፋት አይደለም። ጥፋትም የሆነው ያልተገባ ቦታ ላይ ሲገኝ ነው እንጂ ቫይብራቶ ቴክኒክ ነው፣ የቮካል ቴክኒክ ነው። ከዛ ውጪ እኔ ትንሽ የመረጥከው ኪ ይሄ ባይሆን ብዬ አስባለሁ። ግማሽ መውረድ ይፈልጋል። ምክንያቱም የላኛው ፓርት በጣም ዲስኮምፎርት አልተመቻም። ሲሰማም ሲዜምም ላዚያሚውም ለአድማጩም የተመቻ አይደለም እና መጨነቅ የለብህም። መጮህ ዝናት እንትን አይደለም፣ የሚያሸልም ነገር አይደለም። መጮህ የሚያሸልመው በውበት ማዜም። ስለዚህ ምን አስጨነቀ? ግማሽ ወርደ እኛም ሳንሳቀቅ ዘና ብለን እንድንሰማ ትክክለኛው ሬንጅ ውስጥ ቁጭ በል። ምክንያቱም ይሄ ብትወርድ ከታች ይጎዳል የምንለው የዜማ ክፍል የለም፣ በጣም ሎ ፓርት የለውም አይደለም ዜማው። ስለዚህ አንዳንዴ እንደዚህ የብልጠት ውሳኔ መወሰን ያስፈልጋል። ከዛ ውጪ በጣም ግሩም ምርጫ ነው፣ ግሩም ፐርፎርማንስ ነው። ታምራት ጎበዝ፣ በርታ። ቃላብ እንደዚህ መሆን አይሻልህም? ለራስህ ስትል
ይሻላል አይደል? አዎ። ስለዚህ አንተ ብዙ ምክር እኮ አስፈልግም። ኦልሬዲ ሙዚቀኛ ነህ፣ የሙዚቃ መሳሪያ የምትጫወት ነህ። ስለዚህ የሚባለው ነገር ከማንም በተሻለ ለአንተ ግልጽ ነው ብዬ አስባለሁኝ። ኦልሬዲ ሙዚቀኝነት ውስጥ ስላለህና የሙዚቃ ምርጫ ዋነኛ ጉዳይ ነው። ፋና ላምሮት ላይ አይደለም፣ በቃ ዓለም ላይ የሚደረጉ የተሰጠው ውድድሮች ሁሉ ዋናው የመጀመሪያው ጉዳይ የሙዚቃ ምርጫ ነው። ስለዚህ ከዛሬው ስህተትህ ራሱ በጣም ብዙ ነገር አንተም ትማራለህ፣ ጓደኞችም ይማራሉ እና አቅምህን በደንብ ፍንትው አድርጎ የሚያሳይ እንደዚህ ጥንቅቅ ያለ ፐርፎርማንስ በቃ እንዴት እንደሚያምር ልነግርህ አልችልም። ቃል የለኝም። እውነቴን ነው የምልህ። እንዲህ በቃ አፍ ክፍት ተደርጎ የሚሰማ ፐርፎርማንስ የነበረው እና ይሻልሃል። ይሄ ነው የሚሻል፣ ግድ የለህም። ሬንጁን በጣም ወደ ታች የሚወርደው ወደ ላይ የሚወጣውን በደንብ በግሩም ሁኔታ የመረጥከው ኪ በጣም ቆንጆ ነው። እርጋታ ተመስጦ ለእያንዳንዱ የዜማ ቅንጣቶች የሰጠኸው ትኩረት ደግሞ በጣም የሚገርም ነው። የመጀመሪያው ነገር አስደንግጦሃል መሰለኝ። አሁን ጠንቀቅ ብለን የመጣውና ሁሌ ማስደንገጥ አለብን ማለት ነው። እንደዛ ከሆነና ክሊን የሆነ ነገር ነው ሲሰማ የነበረው። በጣም ግሩም ነው። ትንሽ ከቅኝት ጋር በተያያዘ ያው ዜማው ያለበት ቅኝት ከባድ ስለሆነ አልፎ አልፎ የሚሰሙ ነገሮች አሉ፣ ግን በጣም የሚረብሹ አይደለም። ስቲል ግን ከዚህ በላይ ኦልሬዲ መሆን ትችላለህ። አንተ ፖቴንሻልህ ከዚህ በላይ ነው። አንዳንድ የዜማ ሀረጋት ሲጀምሩ ደግሞ ዊክ በሆነ ድምጽ ነው የምትጀምረው። ማለት ሳሳ ባለ ድምጽ ጀምርና ወደ መሀሉ ሲመጣ ነውና የዜማ ሀረጉ ሲጀምር በደንብ ትኩረት ሽርፍ ብሎ ሰምተን አይደለም አይደል መጀመር ያለብንና ከዛ በኋላ አይደለም እኩል ጥንቃቄ ይደረግ። እሱም በጣም እና ተነግሮ ግን አሁን አስታወስኩኝ ደግሞ ያላሻሻልከው ነገር የአፍ አከፋፈት ቴክኒክ ነው። እሱን ነገር በጣም ትኩረት ማድረግ አለበት። ይሄኛው ዜማ በጣም ይፈልጋል እንደዚህ በደንብ አፍ ክፍት አድርጎ ማዜም ይፈልጋልና እሱን አስብ። ግን በቃ በጣም የሚደንቅ ፐርፎርማንስ የሚደንቅ ነው ማለት በቃ መልካም እድል። እናመሰግናለን ዳኞቻችን።